ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው ውድ ቤተሰቦቻችን። በተለይ ደግሞ ከዝውውር ጉዳዮች ጋር የተያዙ ሰፊ ዘገባዎች እየወጡ ይገኛሉ። እነሱን መረጃዎች እያነሳሳን ከእናንተ ጋር ለተከታዮቹ ደቂቃዎች ቆይታ እናደርጋለን። አብራችሁኝ ልትቆዩ በአክብሮት ጋበዝኩኝ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር እቆያለሁ። መልካም ቆይታ ከኛ ጋር እንዲሆንላችሁ ነው በአክብሮት የምመኘው። ሊቨርፑልና ማንቸስተር ዩናይትድ ለኤቨርተኑ ተከላካይ ለመፎካከር ዝግጁ መሆናቸው እየተገለጸ ነው። ምንም እንኳን ኤቨርተኖች በዚህ ክረምት ጃራድ ብሬዝቫይትን ማጣት ባይፈልጉም የተጫዋቹን ፊርማ ለማግኘት ግን ፍልሚያ እንደሚኖር አስቀድሞ የተነገረ ይመስላል። ምንም እንኳን ከሳምንታት በፊት በሃሪ ማጓየር ቅርጽ ምክንያት ዩናይትድ ሌላ ተከላካይ ላለማስፈረም ቢያስቡም አሁን ላይ ግን ማንቸስተር ዩናይትዶች በድጋሚ ፍላጎት እንዳላቸው ነው የታወቀው። ማንቸስተር ዩናይትድ አሁንም ጃራድ ብሬዝቫይትን ይፈልጋሉ። አሁን የሃሪ ማጓየርን ቅርጽ እንደገና ወደ መጥፎነቱ እየተቀየረ ሲሆን ይህም ማለት ዩናይትዶች በእርግጠኝነት በጃራድ ብሬዝቫይት ዝውውር ላይ በድጋሚ ፍላጎት ያሳያሉ። ሪያል ማድሪድም ጃራድ ብሬዝቫይትን ለማስፈረም ፍላጎት እያሳዩ ነበር። ነገር ግን ፍላጎታቸው በጥር የዝውውር መስኮት ላይ እውን ሊሆን አልቻለም። በዚህ ጊዜ ሎስ ብላንኮቹ በቀጣይ የክረምት ተጫዋቾች የዝውውር መስኮት ወደ ዝውውሩ እንደሚመለሱ ግልጽ አልሆነም። ለከቼንድ ኦፍ ሳይድ ቅርብ የሆኑት ምንጮች እንደገለጹት ከሆነ ሊቨርፑሎች፣ ቶተንሃም፣ ማንቸስተር ዩናይትድም በክረምቱ የዝውውር መስኮት ለእንግሊዛዊው ተከላካይ ፊርማ እንደሚፎካከሩ ነው የሚጠበቀው። በተጨማሪም ሊቨርፑል እና ቶተንሃም የኖቲንግሃም ፎረስቱን ሙሪሎንም እንደሚመኙት ይታወቃል። ነገር ግን ሙሪሎን ማግኘት ከባድ ሊሆን እንደሚችል ነው አሁን ላይ እየተገለጸ የሚገኘው። ከብዙ ክለቦች ፍላጎት እየጨመረ በመምጣቱ ኤቨርተን የጃራድ ብሬዝቫይትን የወደፊት ቆይታ በክለቡ ማረጋገጥ እንደሚፈልጉ ምንጮች ጠቁመዋል። ኤቨርተኖች ጃራድ ብሬዝቫይትን ማቆየት ይፈልጋሉ። ቶፊዎቹ ሌሎች ቡድኖች እሱን እንግዲህ እንዳይመኙት ለመከላከልም እስከ 2029-30 ድረስም የኮንትራት እድሳት ሊያቀርቡለትም አቅደዋል። እናም ጃራድ ብሬዝቫይት ለወደፊት የኤቨርተን የወደፊት ወሳኝም ተጫዋች ተደርጎ ስለሚታይ ተከላካዩ በአዲሱ ኮንትራቱ በክለቡ ከፍተኛ ተከፋይ ከሆኑ ተጫዋቾችም አንዱ ይሆናል እና በአዲሱ ስቴዲየማቸውም ብራምሌ መሪያቸውም እንዲሆንም ይፈልጋሉ ነው እየተባለ የሚገኘው። ማንቸስተር ዩናይትድ በአርሰናል እና በቼልሲ ተበልጦ ሁለት ኢላማዎችን ሊያጣ ነው። ሁለቱ ተጫዋቾች ወደ ለንደን ክለቦችም ሊያመሩ ነው። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት አዲስ አጥቂ ለማስፈረም ይፈልጋሉ። በክለቡ ራስመስ ሆይሉንድ እና ጆሹዋ ዘርክዚ ደካማ መሆኑን ተከትሎ ሩበን አሞሪም በክለቡ መሪ አጥቂ ለማስፈረም ወስኗል። ራስመስ ሆይሉንድ በዚህ የውድድር ዘመን የፕሪሚየር ሊግ ያስቆጠረው 2 ግቦች ብቻ ሲሆን ሆላንዳዊው ጆሹዋ ዘርክዚ ደግሞ ያስቆጠራቸው ግቦች ብዛት 3 ግቦችን ብቻ ነው። ማንቸስተር ዩናይትድ በገበያው ላይ ካሉ አጥቂዎች ጋርም እየተገናኘ ሲሆን ሊያም ዴላፕ ከማንቸስተር ጋርም ስሙ እየተገናኘ ነው። ከዴላፕ በተጨማሪ ግን ቤንጃሚን ሼስኮ የክረምት የዝውውር መስኮት ከመከፈቱ በፊት በክለቡ ራዳር ላይ ይገኛል። ይሁን እንጂ ጋዜጠኛው ቤን ጃኮብስ ለማንቸስተር ደጋፊዎች ከሁለት አጥቂዎች ዙሪያ መጥፎ ዜናዎች አሉት። ዩናይትዶች ሁለቱንም አጥቂዎች በፕሪሚየር ሊግ ተቀናቃኞችም ሊቀማ እንደሚችል ጃኮብስ ለጊቭ ሚ ስፖርት ተናግሯል። ቸልሲ ሊያም ዴላፕን ከኢፕስዊች ታውን ለማስፈረም ፉክክሩን እየመራ መሆኑ ተዘግቧል። የሚኬል አርቴታው አርሰናል ቡድን ደግሞ እንግዲህ ቤንጃሚን ሼስኮን ለማስፈረም ተመራጭ ነው። ቤንጃሚን ሼስኮ እንዲህ ብሏል። በዚህ ደረጃ ቼልሲዎች የሊያም ዴላፕ ግንባር ቀደም ፈላጊዎች ናቸው ብዬ አስባለሁ። የሚጠበቀው ነገር ኢፕስዊች ታውን ይውረድም አይውረድም ሊያም ዴላፕ በዚህ ክረምት ሊለቅ ይችላል ነው። እናም አሁን ላይ በጣም ግልጽ ይመስለኛል አሌክዛንደር ኢሳክ ከኒውካስል ዩናይትድ መልቀቅ ከባድ በመሆኑ አርሰናል በቤንጃሚን ሼስኮ የበለጠ ብሩህ ተስፋ ይሰማዋል። ቼልሲዎች በሊያም ዴላፕ ዝውውር ተስፈኞች ናቸው፣ ነገር ግን በቤንጃሚን ሼስኮ በዝውውራቸው ውስጥም አለ እና ማንቸስተር ዩናይትድ ሁለቱን ተጫዋቾች ተመልክተዋቸዋል። ነገር ግን ሁለቱንም ላያገኝ የሚችልበት እድል ሰፊ ነው ተብሎ ነው የሚታሰበው። በተጨማሪም ቤን ጃኮብስ
ማንቸስተር ዩናይትድ በክረምቱ ሁሉንም እንግዲህ ቦታዎች ለማጠናከር ተዘጋጅቷል ያለ ሲሆን ዩናይትዶች በክረምቱ የዝውውር መስኮት ቡድኑን እንግዲህ እንደ አዲስ ለመገንባትም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ሩበን አሞሪም ክለቡ ወደ እንግሊዝ እግር ኳስም አናት ለመመለስ አዲስ አጥቂ አማካኝና ተከላካይ ለማስፈረም ይፈልጋል። በሚቀጥለው የውድድር ዘመን ወደ ቻምፒየንስ ሊግ የመግባት እድላቸውም ጠባብ መሆኑ ከግምት ውስጥ በማስገባት ትልልቅ ስሞችን ወደ ክለቡ ለመሳብም ሊቸገሩ እንደሚችሉ ነው ዘገባዎች የሚያሳዩት። ፍሎሬንቲኖ ፔሬዝ የመውጫውን በር የከፈቱላቸው 3 ተጫዋቾች ከሪያል ማድሪድ መውጣታቸውም እርግጥ ይመስላል። የማሬንጊዮ ቡድን በክረምቱ ቡድኑን እንግዲህ ለማጽዳትም እያዘጋጁ ነው። ሪያል ማድሪድ በመጪው የውድድር ዘመን የቡድኑን አካሄድ ከወዲሁ ለመቀየርም እየተዘጋጁ ሲሆን ፍሎሬንቲኖ ፔሬዝ የሚጠብቁትን ያላሟሉ 3 ተጫዋቾችን ለመልቀቅ ወስነዋል። ፋራን ጋርሲያ፣ አርዳ ጉለር እና ሄሱስ ቫሌሆ ከቡድኑ ጋር አይቀጥሉም። የውሳኔ ባሳዩት ደካማ ብቃትና በቦታቸው ማጠናከሪያዎችን ለማድረግ በመፈለጋቸው ነው። 3ቱም ተጫዋቾች ከሪያል ማድሪድ በክረምቱ መልቀቃቸው እንግዲህ በአብዛኛው እየተረጋገጠ ነው። በፋራን ጋርሲያ ጉዳይ የሱ መውጣት የሚከሰተው በሚጌል ጉቴሬዝ መምጣት ምክንያት ነው። የዢሮናው የግራ መስመር ተከላካይ የማድሪድ ቦርድን አሳምኖታል። ጉቴሬዝ መልሶ የማምጣት አማራጭ ያለ ሲሆን እሱን ከፌርላንድ ሜንዲ ጋርም ለማፎካከር የበለጠ አስተማማኝ ምርጫ አድርጎም ይቆጥረዋል። ይህም የጋርሲያ መምጣት በቡድን ውስጥም በዛ ቦታ ላይ እንዳይኖረው ያደርጋል። ይህም ጋርሲያ በሳንቲያጎ ቤርናቢው ቀጣይነት እንዳይኖረውም የሚያደርግ እንደሚሆን ነው የሚታመነው። አርዳ ጉሌር በበኩሉ ኳሱን በካርሎ አንቸሎቲ እቅድ ውስጥ መመስረት አልቻለም። በደረሰበት ጉዳት ምክንያትም ራሱን በማድሪድ ቡድንም ለመመስረት እንቅፋት ሆኖበታል። በተጨማሪም በካስቲያ ያደገውና ክለቡ በድጋሚ በመጀመሪያው ቡድን ውስጥም እድል እንዲሰጠው ያሳመነው የኒኮ ፓዝ መምጣትም ለአርዳ ጉሌር መውጣትም ምክንያት ነው። በመሃል ሜዳ ከፍተኛ ፉክክር ሊኖር ወጣቱ ቱርካዊ ተጫዋች እድገቱን ለመቀጠልም ከማድሪድ ውጪ ሌላ ክለብን መጫወት ሊፈልግ እንደሚችል ይታመናል። ሄሱስ ቫሌሆ ሌላው የተረጋገጠ ወጪ ነው። በአንቸሎቲ አሜኒታ አግኝቶ የማያውቀው የማል ተከላካዩ ክለቡ ከፍተኛ ደረጃ ያለው ተከላካይ ለማስፈረም በማለም ላይ ነው። የተጫዋቹ ተፈላጊነት ማጣት የተከላካዩ የወደፊት ህይወቱንም ከሳንቲያጎ ቤርናቢው እንዲርቅ ያደርገዋል። ማድሪድ ኮዲሁ ለቀጣዩ የዝውውር ገበያም እንቅስቃሴን እያደረገ ሲሆን የእነዚህ ተጫዋቾች መውጣትም ቡድኑን የበለጠ ተፎካካሪ በሆኑ ተጫዋቾችም ለማጠናከር ስትራቴጂው አካል ነው ተብሎ ይታመናል። የማንቸስተር ዩናይትድ ሌላኛው የዝውውር ህልም ከስፖርቲንግ 2 ኮከቦችን ለማምጣትም እየሰሩ ነው። የማንቸስተር ዩናይትድ አሰልጣኝ በሩበን አሞሪምና በስፖርቲንግ ሊዝበን ኮከቦች የሆኑት ጂኦቫኒ ኩዌንዳና ሞርተን ሆጅልማንድን ለማስፈረም ይፈልጋሉ። ማንቸስተር ዩናይትዶች በቅርቡ ጂኦቫኒ ኩዌንዳን ለማስፈረም አረንጓዴ መብራት እንደሚያገኙ ተስፋ አደርጋሉ። ሆኖም ግን ዩናይትድ አሁን ላይ አማካዩ ላይም ፍላጎት ማሳየት ጀምረዋል። ሩበን አሞሪም እስካሁን ያሳየው ውጤት አልባ ጉዞ በቂ ተጫዋቾችን እንግዲህ ካለማግኘት ጋር የሚገናኝ ሲሆን ሩበን አሞሪም በቡድናቸው ውስጥም ባለው የጥራት ጉድለት ምክንያት ሰበብም ማቅረብም ይችላሉ። እናም ሩበን አሞሪም በእጁ ላይ ትልቅ የመልሶ ግንባታ ስራ ያለው ሲሆን ለዚህ ተስማሚ ተጫዋች ደግሞ ይፈልጋል። 3-4-2-1 ሩበን አሞሪም መጫወት እንዳለበት ደጋግሞ ይነገራል። ይህ አጫወትም በተጫዋቾቻቸው ዘንድ ቅሬታን የፈጠረ ቢሆንም አሰልጣኙ በአቋሙ ጸንቶ ቆይቷል። ቀደም ሲል በጥር ወር በፓትሪክ ዶርጉ አዲስ የግራ ክንፍ ተከላካይ አድርገው ያስፈረሙት ሲሆን አሁን ላይ በቀይ መስመር ላይ ጂኦቫኒ ኩዌንዳን ለማስፈረም እየሰሩ ናቸው። የ17 ዓመቱ ታዳጊ በዝውውሩ ላይ ቀድሞውኑ በቃላት የተስማማ ሲሆን አሁን ላይ ቤን ጃኮብስ ተጫዋቹን ከስፖርቲንግ ሊዝበን ወደ ኦልድ ትራፎርድ ለማምጣትም ንግግሮች እንደተጀመሩ አሳውቋል። ጋዜጠኛው ለጊቭ ሚ ስፖርት ሲናገር ንግግሮች እየገፉ ናቸው፣ ነገር ግን ገና ብዙ ይቀራል። የተጫዋቹ ወኪል ሆርግ ሜንዴስም በቀጥታ በድርድር ውስጥ ይሳተፋል። እናም ተጫዋቹ ወደ ማንቸስተር ዩናይትድ የመቀላቀል ፍላጎትም ስላለው እንግዲህ አንድ ነገር ሊያደርግ ይችላል ብለው ተስፋ ያደርጋሉ። ሆኖም ግን ጂኦቫኒ ኩዌንዳ ብቸኛው የስፖርቲንግ ኮከብ የዩናይትድ ኢላማ አይደለም። አሁን ደግሞ በፖርቱጋል የሚወጡ ዘገባዎች እንደሚያሳዩት ከሆነ ዩናይትዶች የቡድን አጋሩን ሞርተን ሁጅልማንድንም እንዲሁ ማደናቸውን አጠናክረው ቀጥለዋል። ዴንማርካዊው የክለቡ አምበል በሩበን አሞሪም አስተዳደር በተለይም በ3-4-2-1 አስተላለፍ ጥሩ ብቃት ነበረው። እናም ደግሞ በዚህ አማካይ ክፍል ላይ ለመጫወት ፍጹም የሆነ ተጫዋችም ነበር። እናም ደግሞ የ25 ዓመቱ ተጫዋችም በኮንትራት ውስጥም የ80 ሚሊዮን ዩሮ የውል ማፍረሻ ቢኖረውም እንግዲህ ይህ ተጫዋች እንደተዘገበው ከሆነ ስፖርቲንግ ሊዝበኖች አሁን ላይ በዚህ ክረምትም በጣም ዝቅተኛ በሆነ ክፍያ ለመሸጥም መስማማቱን
እየገለጸ ነው የሚገኘው። ሪፖርቱ እንዳስነበበው ከሆነ ሁጅልማንድ ከስፖርቲንግ ሊዝበን ዋና ንብረቶች አንዱና ከፍተኛ የገበያ ዋጋ ካላቸው ተጫዋቾች አንደኛው ነው። ዴንማርካዊው አማካይ ላይ በርካታ ክለቦችን ፍላጎት እንዳላቸውና በአልቫላዴ በውድድር ዘመኑ መጨረሻ እሱን ማቆየትም በጣም አስቸጋሪ እንደሚሆን ከወዲሁ ይጠበቃል። ስለዚህም በዚህ መሰረትም ቀድሞውኑ ውሳኔዎች እየተሰጡ እንዳሉ ነው የሚገለጸው። ተጫዋቹ ከስፖርቲንግ ሊዝበን ጋር እስከ 2028 ድረስ ያለው ኮንትራት ያለ ሲሆን 80 ሚሊዮን ዩሮ ውል ማፍረሻም አለው። ነገር ግን ክለቡ በአነስተኛ ዋጋ ለመደራደር የሚያስችል እድል እንዳለ ያውቃል። ባለፈው የውድድር ዓመት ሁጅልማንድ ከማንቸስተር ዩናይትድ፣ ባርሴሎና፣ ፓሪስ ሰን ዠርሜን፣ ቶትንሃም እና ኢንተር ሚላን ጋር ተገናኝተዋል። ሪፖርቱ በመቀጠልም የሁጅልማንድ ዋጋ እንግዲህ ፈላጊዎቹ እንዲወስዱትም በመሳብ ከ45 ሚሊዮን ዩሮ እስከ 50 ሚሊዮን ዩሮ በሚደርስ ዋጋም ሊሸጡት እንደሚችሉ ነው አሁን ላይ ዘገባዎቹ እየጠቆሙ የሚገኙት። የቀድሞው የአርሰናል ኮከብ ጄይ ቦትሬድ እንግዲህ አርሰናሎች አንዶኒ ኢራኦላን አሰልጣኝ አድርገው እንዲሾሙ ደግፉታል። ስፔናዊው ሚኬል አርቴታ ዋንጫዎችን ማሸነፍ ካልቻለ የቦርንመዝ አለቃ ሚኬል አርቴታን በኤምሬትስ ሊተካ እንደሚችል ያምናል። ቦትሮይድ እንግዲህ ለቢቢሲ ሲናገርም አርቴታ እንዲባረር እየጠየቀ እንዳልሆነ ግልጽ አድርጓል። ሆኖም ግን አርሰናሎች አንዶኒ ኢራኦላን በቦርንመዝ ያደረገውን ለውጥን በመመልከታቸው እሱን ተተኪ ማድረግም ሊያስፈልጋቸው እንደሚችል ነው የሚያምነው። አንዶኒ ኢራኦላን ስንመለከት ከቦርንመዝ በተጫዋቾች ጋርም በሰራው ስራ እንዲህ ለነሱ ክብር አልሰጠም። ነገር ግን አርሰናል እንደዚህ አይነት አሰልጣኝ ያስፈልገዋል። ምክንያቱም ደግሞ እሱ በጣም ጥሩ አሰልጣኝ ስለሆነ ነው። አርቴታ ዋንጫዎችን ካላመጣ ያንን ማሳካት በሚችሉ አሰልጣኞች ቢተካላለው። በእርግጥ ሁሉም ሰው የሚወራው ስለ ሻቪ አሎንዞ ነው። ነገር ግን ካርሎ አንቸሎቲ ከለቀቀ አሎንዞ ወደ ሪያል ማድሪድ የሚሄድ ይመስለኛል። እናም አርቴታ ማድረግ ያለበትን ካላደረገ ዋንጫዎችን ማግኘት ካልቻለ እንደ አንዶኒ ኢራኦላ ያለ ሰውም እንደ አርሰናል ባሉ ትልልቅ ክለቦችም ገብቶ ሊያሰለጥን ይችላል ሲልም ነው ግምቱን ያስቀመጠው። አርሰናሎች በታህሳስ 2019 ሚኬል አርቴታን አሰልጣኝ አድርገው የሾሙበት ሲሆን ከዚህ ጊዜ ጀምሮ በክለብ ውስጥም የኤፍኤ ካፕ ዋንጫን አንድ ጊዜ በማሸነፍ ባለፉት 2 የውድድር ዘመናት በፕሪሚየር ሊግ ሁለተኛ ሆኖ ማጠናቀቅ ችሏል። ቦርዱ ባለፉት 2 ዓመታት በቡድን ውስጥም ባሳየው ድንቅ ብቃትም ከተደሰተ በኋላ በሴፕቴምበር 2024 ሚኬል አርቴታ በኤምሬትስ አዲስ የረጅም ጊዜ ኮንትራትን ፈርሟል። አርሰናሎች በድጋሚ የፕሪሚየር ሊጉን የደረጃ ሰንጠረዥ ሁለተኛ ናቸው። በሊጉ መሪ ሊቨርፑል ያለው የነጥብ ልዩነትም ለማጥበብ እድሉ ነበራቸው። ነገር ግን ሽንፈትና አቻ በተከታታይ የገጠማቸው ውጤት ሆኗል። አሁን ላይ 13 ነጥቦች ዝቅ ብለው ነው ሁለተኛ ደረጃ ላይ የተቀመጡት። የቀድሞ ጣሊያናዊው ግብ ጠባቂ አልቤርቶ ፎንታና የአንድሬ ኦናና ፊርማ በማንቸስተር ዩናይትድ ምን ያክል ተስፋ አስቆራጭ እንደነበር ይገልጻል። በአንድሬ ኦናና ጉዳይ ነገሮችን መቋቋም አልቻልኩም። ብዙ ጊዜ በሱ ምክንያት ትችቶችን ስቀበል ነበር። ለበርካታ ዓመታት የአንድሬ ኦናና ሚናን ተጫውቻለሁ፣ ስህተቶችንም ሰርቻለሁ። ያንን ያክል ግን ቡድኔን ዋጋ አስከፍያለሁ አልልም። የኦናና ጉዳይ በጣም አሳሳቢ ነው። ከተጫዋቾቹ በላይ ከሚጫወትበት ክለብም ያሳዝናል። ኦናና ለፎቶግራፍ አንሺዎች ጥሩ ኳሶችን ያድንላቸዋል። እኔ በግል የኦናና ደጋፊ አይደለሁም። እንዴት ማንቸስተር ዩናይትድ ግብ ጠባቂ ሆኖ በዚህ ደረጃ ዝቅተኛ ብቃት ያሳያል ብዬ ራሴንም ስጠይቅ እገረማለሁ። የእሱን ብቃት መግለጽ አይቻልም። በትልቅ ክለብም እየተጫወተ ትልቅ ስህተቶችን መደጋገሙ ልጁ ላይ ጥያቄ እንዲነሳ ያደርጋል። 2 ዓመታትን በማንቸስተር እያሳለፈ ነው። ነገር ግን ደጋፊዎች ኦናናን የሚያስታውሱበት ዋጋን በማስከፈሉ ነው። 50 ሚሊዮን ፓውንድ ለኦናና እጅጉን ውድ ነው። እኔ የማንቸስተር ዩናይትድ ኃላፊ በሆን ኖሮ በነፃ አልወስዶም ነበር። እሱ ሁልጊዜም ለራሱ ጭብጨባ ስለሚፈልግ በቡድን አጋሮቹ የማይወደድ ግብ ጠባቂ ነው። ለእኔ በእውነቱ ሊወደድ የማይችል ሰው ነው። ኢንተር ሚላን እሱን በመሸጡ እድለኛ ነው። ማንቸስተር ዩናይትዶች በእሱ ግዢ ሁሌም የሚቆጩ ይመስለኛል ሲል የተናገረው አንድሬ ኦናና በማንቸስተር ዩናይትድ ያለው ቆይታ በዚህ ክረምት ካለፈ እገረማለሁ። ቡድኑ አዲስ ግብ ጠባቂ እንደሚያመጣ እምነቱ አለኝ። ኦናና ምናልባትም በክረምቱ ከአውሮፓ ውጭ እንደሚወጣ አስባለሁ። ማንቸስተር ዩናይትድም ያለው ነገር ወደ መጨረሻው መቃረብ አለበት ሲል የተናገረው ይኸው ሰው ኢንተር ሚላን አይኑን በማንቸስተር ዩናይትድ ኮከብ ላይ አሳርፈዋል። የማንቸስተር ዩናይትድ አማካይ ሜሰን ማውንት በዚህ ክረምት ከኦልትራፎርድ ሊለቅ እንደሚችልና በሴሪኤው ግዙፍ ክለብ ኢንተር ሚላን እንደሚፈለግም ኢንተር ላይቭ ዘግቧል። ኔራ ዙሪያዎቹ የሄንሪክ ሚኪታሪያን የረጅም ጊዜ ተተኪ ፍለጋ እያፈላለጉ እንደሚገኙ የተዘገበ ሲሆን ሜሰን ማውንት በመጪው የዝውውር መስኮትም አማራጭ አድርገው ተመልክተውታል። ኢንተር ሚላን ሜሰን ማውንትን ወደ ሳንሲሮ በውሰት እንግዲህ ለመውሰድም ፍቃደኞች ናቸው ተብሎ የሚነገር ሲሆን ዩናይትድ ከፍተኛ ደሞዙን በከፊል የሚሸፍን ይሆናል። ማውንት በኦልትራፎርድ ከፍተኛ ክፍያ ከሚከፈላቸው ተጫዋቾች አንደኛው ሲሆን በሳምንት 250
150,000 ፓውንድም እንደሚያገኝ ነው የካፖሎጂ መረጃ የሚያሳየው። እንደ ኢንተር ላይፍ ዘገባ ከሆነ የሜሰን ማውንት ተወካዮች ለማውንት እንግዲህ ቀጣዩ የውድድር ዘመን አዲስ ክለብ ለማግኘትም እየሰሩ ይገኛሉ። የ26 ዓመቱ ተጫዋች በዚህ ሲዝን 12 ጨዋታዎችን ማድረግ ሲችል በ6 ጨዋታዎች ደግሞ ቋሚ ሆኖ ጀምሯል። ማውንት ከታህሳስ አጋማሽ ጀምሮ እንግዲህ በሌላ ጉዳትም ከሜዳ መራቁ ነው እየተገለጸ የሚገኘው። ሩበን አሞሪም እንደሚወደው የተነገረለት ሜሰን ማውንት በጁላይ 2023 ከቼልሲ ዩናይትድን ከተቀላቀለ በኋላ በክለቡ በመጀመሪያዎቹ 20 ወራት 32 ጨዋታዎችን ብቻ ማድረግ የቻለ ሲሆን ተጫዋቹ በአካል ብቃት ጉዳዮችም ምክንያት ብዙ ታግሏል። በዚህም ምክንያት የተጫዋቹ ዋጋ በከፍተኛ ሁኔታ ቀንሷል። እናም ዩናይትዶች አሁን ላይ በእንግሊዛዊው አማካይ ላይ ትልቅ ኪሳራ እንደሚጠብቃቸው ይጠበቃል። የማውንት አሁናዊ ዋጋ 30 ሚሊዮን ዩሮ ብቻ እንደሚሆን ነው የሚገመተው። ዩናይትዶች በክረምቱ በሩበን አሞሪም ስር የመሃል ሜዳ ትልቅ ለውጥን ያደርጋሉ ተብሎ ይጠበቃል። የክሪስቲያን ኤሪክሰን፣ የካርሎስ ካሴሜሮ የወደፊት እጣ ፈንታ እርግጠኛ አይደለም። ኤሪክሰን ኮንትራቱ በጁላይ ሲጠናቀቅ ኦልትራፎርድን ይለቃል። ካሴሜሮም ሊለቅ ይችላል። ካሴሜሮ በክረምቱ ውሉ 12 ወራቶች ብቻ ይቀሩታል። የቀድሞ የሪያል ማድሪድ ኮከብ ባለፈው ሳምንትም ኮንትራቱን መጨረስ እንደሚፈልግ ተናግሯል። ነገር ግን ዩናይትድ እሱን ለመሸጥ ፍላጎት እንዳለው ነው የጊቭ ሚ ስፖርት መረጃ የሚያጋራው። ፔፕ ጓርዲዮላ በክረምት ኤደርሰን ሞራይስን ለመተካት ዝግጁ ነው። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ አይኑን በዓለም ላይ ካሉት ምርጥ ግብ ጠባቂዎች አንዱ ላይ አድርገዋል። ማንቸስተር ሲቲ በመጪው የውድድር ዘመን ቡድኑን ለማሻሻል አቅዷል። ለለውጥ ከተዘጋጁት ቦታዎች አንደኛው ደግሞ ግብ ጠባቂ ነው። ፔፕ ጓርዲዮላ የሲቲ ጎልን ሲጠብቅ የነበረውን ኤደርሰንን ከበርካታ ዓመታት በኋላ በክረምቱ ሊለያይ እንደሚችል እንግዲህ ሲዘገብ ነበር። የኤደርሰን ምትክ እንዲሆንም የተፈለገው የፖርቶ ግብ ጠባቂ ዲየጎ ኮስታ ሆኗል። እንደ ዘገባው ከሆነ የእንግሊዙ ክለብ ራሱን ለፖርቶና ለብሔራዊ ቡድኑ ቁልፍ ተጫዋች ያደረገውን ፖርቱጋላዊ ግብ ጠባቂን ለማስፈረም አዋጭነትን ለመገምገም ከወዲሁ ንግግር መጀመሩ ነው የታወቀው። እስከ 2027 የሚቆይ ኮንትራት ስላለው ኮስታን በቀላሉ ማግኘትም ቀላል አይሆንም። ነገር ግን ሲቲዎች በግብ ጠባቂያቸው ብቃት ደስተኛ በመሆናቸው የሚጠይቁትን ለመክፈልም ፈቃደኞች ናቸው። ፔፕ ጓርዲዮላ ዲየጎ ኮስታን በክረምቱ ማስፈረም ይፈልጋል። የ25 ዓመቱ ዲየጎ ኮስታ በዚህ የውድድር ዘመን በሁሉም ውድድሮች 34 ጨዋታዎችን በማድረግ 15 ጊዜ ጎሉን ሳያስደፍር መውጣት ችሏል። ኮስታ ለረጅም ዓመታት በፖርቶ ውስጥም ትልቅ ሚናን አበርክቷል። ወሳኝ ኳሶችንም የማዳን ብቃቱና በእግሩ መጫወት ብቃቱም ለጋርዲዮላ ዘይቤም የሚመጥን ያደርገዋል ተብሎ ነው የሚታሰበው። ሲቲ በፖርቱጋላዊው ግብ ጠባቂ ላይ ያለው ፍላጎት ኤደርሰንን ለዓመታት ሳይከራከር የቆየበትን ቦታ ማሻሻል ስላለበት ሲሆን የኤደርሰን የክለቡ ቆይታ ወደ ፍጻሜው እየተቃረበ ነው። የክረምቱ የዝውውር ገበያ ለውሃ ሰማዮቹ ቡድናቸውን ለማስቀየርም ወሳኝ ይሆናል። የዲየጎ ኮስታን መምጣት ለቀጣዩ የውድድር ዘመንም ከመጀመሪያው ዋና ዋና ፈራሚዎችም አንዱ ሊሆን እንደሚችል ነው አሁን ላይ የሚታመነው። አልቫሮ ሞራታ ወደ ስፔን መመለስ ይፈልጋል። በማድሪድ ከተማ ክለቦች የምናውቀው አልቫሮ ሞራታ የቱርክ ቆይታው ሲጠናቀቅ ወደ ስፔን ለመመለስም ይፈልጋል። የፊት መስመር ተጫዋቹ ራሱን ከላሊጋው ክለብ ጋርም እንዲያያዝ እየፈቀደ ሲሆን ወደ ስፔን ለመመለስም በዝግጅት ላይ ሲሆን የአልቫሮ ሞራታ የወደፊት ክለብም ካሁኑ የመወያ ርዕስ ሆኗል። በማድሪድ ተወልዶ ያደገው አጥቂው በእግር ኳስ ሕይወት ውስጥም ብዙ ቡድኖችን ቀያይሯል። እናም በቅርብ ጊዜ ደግሞ በሰጠው ቃለ ምልልስም ጫማውን ከመስቀሉ በፊት ለሄታፌ የመጫወት ፍላጎት እንዳለው ፍንጭ ሰጥቷል። በጋላታሳራይ የሚገኘው አጥቂው እንደ ሚላን፣ አትሌቲኮ ማድሪድ እና ሪያል ማድሪድ ካሉ ክለቦች ጋርም ቆይታን ካደረገ በኋላ በሙያው መጨረሻ ላይ የሄታፌን ማሊያ ለመልበስም ያለውን ፍላጎት በመግለጽ ነው ያስገረመው። ስፔናዊው ተጫዋች በቅርቡ ከማርካ ጋዜጣ ጋር ባደረገው ቃለ ምልልስ ላይ በ13 ዓመት ያሳዩኝን ፍቅር ለፕሬዝዳንት አንሄል ቶሬስ መመለስም ትልቅ ትርጉም ይኖረዋል፣ ለሄታፌ ልዩ ፍቅር አለኝ ብሎ ነበር። የንግግሩም በክረምቱ ሊሰራ የሚችልበት እድል ሰፊ ነው። የሞራታ ንግግር በማድሪድ በሚገኘው ክለብ ደጋፊዎች መካከልም ደስታን ፈጥሯል። ሞራታ በትልልቅ የአውሮፓ ቡድኖች ውስጥም ሰፊ ጉዞ ቢያደርግም ወደ ሪያል ማድሪድ የወጣቶች ቡድን ከመዘዋወሩ በፊት ከሄታፌ ክለብ ጋርም ያለውን ልዩ ትስስርም አምኗል። በሚሊዮን የሚቆጠሩ የዝውውር ገንዘቦችና በብዙ የማሊያ ለውጦች የታየበት ሞራታ ለአዳዲስ ፈተናዎችም አሁንም በሩን ክፍት ማድረጉን ቀጥሏል። በአሁኑ ሰዓት በቱርክ ቢሆንም እይታው ግን ወደ ላሊጋ ሊመለስ ይዘጋጃል። ሄታፌ ቀጣዩ መዳረሻው ሊሆን እንደሚችል ነው በርካቶች እየገመቱ የሚገኙት። የባርሴሎናው ዳይሬክተር ዴኮ ሁለቱን አጥቂዎች ከዝርዝሩ ውስጥ አውጥቷል። የካታላኑ ቡድን በቡድን ውስጥ እንግዲህ ለውጦችን ይፈልጋል። ነገር ግን የስፖርት ማኔጅመንቱ ሁለት ዋና ኢላማዎች
ያረጋቸውን አጥቂዎች ዝውውር ለመተው ወስኗል። ባርሴሎና በስፖርት እቅድ ውስጥም ቁልፍ ውሳኔን አድርጓል። ቪቶር ዮከርሽ እና አሌክዛንደር ኢሳክ የፊት መስመሩን ለማጠናከር በዚህ ክረምት የእቅዱ አካል አይደሉም። የክለቡ የስፖርት ዳይሬክተር ዴኮ ከሮበርት ሌቫንዶስኪ ጋር ለመቀጠልና ሌላ ዝቅተኛ ዋጋ ያለው አጥቂ ለማምጣትም መርጠዋል። የካታላኑ ክለብ ይህ ዓመት ከመጠናቀቁ በፊትም የፖላንዳዊውን አጥቂ ውል ለማራዘምም የመጨረሻ ደረጃ ላይ ይገኛሉ። በዚህ እርምጃ ባርሴሎና ለተጫዋቹና በገበያው ላይ ከባርሴሎና ጋር የተገናኙ አጥቂዎችን ግልጽ መልእክትም ልኳል። ባርሴሎና በዚህ የክረምት የተጫዋቾች የዝውውር መስኮት ወቅትም በ9 ቁጥር ቦታ ላይ ምንም አይነት ጠቃሚ ኢንቨስትመንቶች አይኖሩትም። ለክለቡ የቀረበላቸው ቪክተር ዮከርሽና አሌክዛንደር ኢሳክም ምንም እንኳን የቪክተር ዮከርሽ ዋጋ ለመደራደር ቀላል ቢሆንም አሁን ላይ ከፉክክር ውጭ ይሆናሉ። ሆኖም ግን ከሮበርት ሌቫንዶስኪ ጋር ያላቸው ቁርጠኝነት ጠንካራ ነው። በዚህም የውድድር ዘመን ባሳየው ብቃት ላይ በመመስረትም ኮንትራቱ እስከ 2027 ድረስም ሊራዘም እንደሚችል ነው የሚታመነው። በተጨማሪም የስፖርት ማኔጅመንቱ ምንም ወጪ ሳያወጣ ተጨማሪ አጥቂ ለማምጣትም ተጫዋቹ ቢቀርብላቸውም ባርሴሎናዎች ግን ሊወስዱት አይፈልጉም። በዚህ ረገድ ባርሴሎናን ለመጠበቅ ፈቃደኛ የሆነው ጆናታን ዴቪድን የማካተት ምርጫም ግምት ውስጥ ያስገባ ቢሆንም የብሉ ግራና ትክክለኛ ፍላጎት ማጣት ተጫዋቹ ወደ ፕሪሚየር ሊግ እንዲሄድም ሊያደርገው እንደሚችል ይታመናል። እንደ ስፖርት ዘገባ ከሆነ የኢንቨስትመንት ትኩረታቸው በሌሎች ቦታዎች ላይ ሲሆን በተለይም በግራ በኩል ማጥቃቱን ለማጠናከር ሉዊስ ዲያዝን ዋነኛ ኢላማ ነው። ምንም እንኳን ዋጋው ከፍተኛ ስለሆነ ባርሴሎና ለቀጣዩ የውድድር ዘመን ዋነኛ የማጥቃት አማራጮቻቸው በሮበርት ሌቫንዶስኪ፣ ፌራን ቶሬስ እና ዳኒ ኦልሞ ላይ መተማመንን ይቀጥላሉ ተብሎ ነው የሚታሰበው። አዮሴ ፔሬስን በክረምት ለማቆየት የሚቸገረው ቪያሪያል ቢጫ ሰርጓጆቹ አዮሴ ፔሬስን ከክረምት በኋላ በቡድናቸው ውስጥ የማቆየት አደጋ ላይ ናቸው። በቪያሪያል የሚገኘው አዮሴ ፔሬስ ትልቅ የውድድር ዘመን እያሳለፈ እንደሆነ ሳይስተዋል አልቀረም። ስለሆነም በካራኒያኑ አጥቂ ላይም ፍላጎት ያሳዩ ክለቦች ከወዲሁ ብቅ እያሉ ነው። ከእንግሊዝ የወጡ ዘገቦች እንደሚያመለክቱ ቶትናም እድገቱን በቅርበት ከሚከታተሉ ቡድኖች አንዱ ሲሆን ይህም ለስፔኑ ቡድንም ችግር ሊፈጥር ይችላል የተባለው ከሌስተር ሲቲ ቆይታው በኋላ በጥር 2023 ወደ ስፔን የሄደው የቴርኔፊ ተወላጁ አጥቂ በዚህ ዓመትም ከስፔን እግር ኳስ ውስጥም ጥሩ ጊዜን እያሳለፈ ነው። በዚህ የውድድር ዓመት እስካሁን 14 ጎሎችን ሲያስቆጠር 2 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ይህ ቁጥር የበርካታ የአውሮፓ ቡድኖችን አይን ስቧል። ጠንካራ የፋይናንስ አቅሙ ያለው ቶትንሃም ተጫዋቹ አሁን ላይ በኢስታዲዮ ዴላ ሴራሚካ ካለው የበለጠ ማራኪ ኮንትራትም ሊያቀርቡለት ይችላል። ቻምፒየንስ ሊግ በቀጣይ ዓመት መሳተፍ ቪያሪያል እሱን የማቆየት እድሉ ሊሆን ይችላል። እስከ 2028 የሚቆይ ኮንትራት ቢሮሮም እንዲሁም በቪያሪያል ምቾት ቢሰማውም ወደ ፕሪሚየር ሊጉ የመመለስ እድሉን በተሳካ ወደፊት ህይወቱን በእንግሊዝም እንዲያስብ ያደርገዋል። በተጨማሪም የካስቴሎን ቡድን ለቻምፒየንስ ሊግ ማለፍ ካልቻለ ኮከባቸውን ማቆየት የበለጠ ፈታኝ ይሆናል። አዮሴ ፔሬስ በቪያሪያል ለመቆየት ከቶትናም በተጨማሪም አይንትራክ ፍራንክፈርትም ፍላጎት ስላለው ከባድ ሆኖባቸዋል። ቪያሪያል ካለፈው ክረምት ጀምሮ ምርጡን ነገር እየሰጣቸው ያለውን ተጫዋች ክለቦቹን እንግዲህ ለማስፈረምም ያላቸው ፍላጎት እየጨመረ መምጣቱን ያውቃሉ። እናም አዮሴ ፔሬስ በዚህ ብቃቱ ከቀጠለ ጥያቄዎች የበለጠ አጓጊ እንደሚሆኑ ያውቃሉ። ፕሪሚየር ሊጉ ቀጣይ መዳረሻው ሊሆን የሚችለው ተጫዋች ራሱን በድጋሚ በተጫወተበት ሊግም ለመመለስ ዝግጁ ነው። ሊያንድሮ ፓሬዴስ የቦካ ጁኒየርስ ደጋፊዎችን ልብ ሰብሯል። በቅርብ ወራት ውስጥ የአርጀንቲናው ክለብ ከጣሊያኑ ቡድን በአመቱ መጨረሻ ኮንትራቱ የሚያልቀውን ሊያንድሮ ፓሬዴስን በነፃ ለማግኘት ዝግጁ ነበሩ። አሁን ላይ ቦካ ጁኒየርስ ሊያንድሮ ፓሬዴስን ወደ ሀገሩ የመመለስ ሀሳቡን ቢያንስ ለአሁኑ መርሳት ይኖርባቸዋል። ተጫዋቹ በክረምት ወደ ሀገሩ ለመመለስም በክለቡ ራዳር ላይ የነበረ ቢመስልም የአርጀንቲናዊ አማካይ ክላውዲዮ ራኒሪ ወደ ሮማ መምጣት ተከትሎ በሮማ ላይ ያለውን አመለካከት ሙሉ ለሙሉ ቀይሯል። ከጣሊያኑ ቡድን ጋር ያለው ኮንትራት በሰኔ 30 የሚጠናቀቀው አማካዩ ካልቺዮ መርካቶ እንደዘገበው የወደፊት እጣ ፈንታው ከሮማ ውጪ ሳይሆን በሮማ እንደሚሆን እርግጥ ሆኗል። ፓሬዴስ አሁን ላይ የአዲሱ አሰልጣኝ ቁልፍ አካል ሆኗል። ይህም ያልተጠበቀ ብቃቱ የሮማን አመራርም ውሉን ለማራዘም እንደገና ድርድር እንዲጀምሩ አድርጓቸዋል። ሁሉም ነገር ስምምነቱ ሊጠናቀቅ መቃረቡን ያመለክታል። ፓሬዴስ እስከ 2026 ድረስም ለአንድ ተጨማሪ የውድድር ዘመንም ማራዘሚያ ይፈርማል። እስከ 2027 ድረስም ለማራዘም አማራጭ ይኖረዋል። በነፃ ለማስፈረም ተስፋ ለነበራቸው ቦካ ጁኒየርሶች ከባድ ዱብዳ ሆኗል። ይህ ውጤት ለቦካ ጁኒየርስ ትልቅ ሽንፈት ሆኖባቸዋል። ቦካዎች አማካዩን በድጋሚ እንደሚያገኙትም ተስፋ ያደርጉ ነበር። ሆኖም ግን ሮማ ወደ አርጀንቲና የመመለስ እድል እንዳይኖረው በማድረግም ቀጣይነቱን ለማረጋገጥ ፈጣን እርምጃ መውሰዳቸው ነው የተገለጸው።
በ2.5 ሚሊዮን ዩሮ ከፓሪስ ሰን ዠርሜን ወደ ጣሊያን ክለብ የመጣው ፓሬዴስ በዚህ የውድድር ዘመን ባሳየው ብቃትም በሮማ ደጋፊዎች በእጅጉ መወደድም ችሏል። የአማካዩ ኮንትራት እድሳት ካለቀ ቦካ የቀድሞ ተጫዋቹን መልሶ ለማግኘትም የወደፊቱን እድል መጠበቁን መቀጠል ይኖርበታል። የፓሬዴስ የቀጣይ ዓመቱ መገኛው ሮማ መሆኑ በቀጣይ ሳምንታት በአዲሱ ኮንትራት ፊርማ ይረጋገጣል ተብሎ ነው የሚታሰበው። የላሊጋው ክለብ ሪኪ ፒዩጊን ለማስፈረም ፍላጎት አለው። ለሎስ አንጀለስ ጋላክሲ የሚጫወተው የቀድሞ የባርሴሎና ተጫዋች ሪኪ ፒዩጊ ወደ ስፔን ሊመለስ ይችላል። በአንድ ወቅት ከባርሴሎና አካዳሚ በመውጣት ከታላላቅ ተስፋዎች አንዱ የሆነው ሪኪ ፒዩጊ ስራውን ከአውሮፓ እግር ኳስ ርቆ ቀጥሏል። በከፍተኛ ግምት የመጀመሪያው ቡድንን ሰብሮ ከገባ በኋላ አማካዩ ብዙም ሳይቆይ ወደ ሜጀር ሊግ ሶከር እድሉንም ለመሞከር እስኪወስን ድረስም በቡድን ውስጥ ያለው ሚና ቀንሷል። በአሁኑ ጊዜ ስፔናዊው አማካይ በሎስ አንጀለስ ጋላክሲ ጥሩ ጊዜን እያሳለፈ ነው። ነገር ግን የወደፊት ህይወቱ ላሊጋ ውስጥም ለመቀጠል እያሰበ ነው። አማካዩ አሁን ላይ በቪያሪያል ራዳር ውስጥ ይገኛል። ቪያሪያል በባለ ተሰጥኦ አማካይ ላይ አይኑን ጥሏል እና እሱን ወደ ቡድናቸው ለመጨመርም እንደሚችሉ እያሰቡ ነው። ከቅርብ ዓመታት ወዲህ ጥሩ የኳስ ቁጥጥር ባላቸው የመሀል ሜዳ ተጫዋቾች ላይ ያተኮረው የቢጫ ሰርጓጆቹ ቡድን ፒዮጊን ቡድናቸውን ለማጠናከር አንዳንድ አስደሳች አማራጮችን ይመለከቱታል። የ25 ዓመቱ አማካይ አሁንም ለማደግ ቦታ አለው። እናም በስፔን እግር ኳስ ውስጥም እድል ካገኘ የመጫወት አቅም ያለውና ስራውንም በአውሮፓ ለማደስም ቁልፍ ሊሆንለትም ይችላል። በሜጀር ሊግ ሶከር ውስጥም ያሳለፈው ጊዜ ልምድ እንዲያገኝና በራስ መተማመኑን እንዲያዳብርም ረድቶታል። ነገር ግን የላሊጋ ፍላጎቶች ጥራቱን በድጋሚ እንዲያሳይም ያስችሉታል። ከዚህ በተጨማሪም ተጫዋቹ በድጋሚ በአውሮፓ የመጫወት እድል ሊያስበው ይችላል። ተጫዋቹ በከፍተኛ ውድድሮች ላይም ችሎታውን ለማሳየትም ያለውን ፍላጎት ደብቆ አያውቅም። በአንጻሩ ቪያሪያል በተጫዋቹ ፊርማ ላይም ኢንቨስት ለማድረግ ፍቃደኛ መሆን አለመሆናቸው ወይም በውሰት ለመውሰድ መሞከር እንደሚፈልጉ መታወቅ አለበት። ያም ሆኖ ግን ፒዩጊን ወደ ስፔን እግር ኳስም ተመልሶ የማየት እድሉ በጠረጴዛው ላይ እንግዲህ የወደፊት ህይወቱንም በሚቀጥሉት ወራትም ሊታወቅ እንደሚችል ነው ዘገባዎቹ እያሰፈሩ የሚገኙት። የኔይማር ጁኒየር ወኪል ወደ ባርሴሎና ለመመለስም ተወያይተዋል። ኔይማር ጁኒየር ባርሴሎናን ለቆ ወደ ፓሪስ ሰን ዠርሜን ከሄደ አንድ ዓመት ባልሞላ ጊዜ ውስጥም ወደ ካታላኑ ክለብ የመመለስ የመጀመሪያ ወሬዎች መሰማት የጀመረው ነበር። እናም አሁን ላይ ከ7 ዓመታት በኋላ ከፓሪስ ሰን ዠርሜን አልሂላልና አሁን ላይ ሳንቶስ ቆይታ በኋላ ብራዚላዊው ኮከብ ተጫዋች አሁንም ወደ ብሉ ግራናዎቹ የመመለስ ፍላጎት ያለው ይመስላል። ኔይማር ጁኒየር ሊዮኔል ሜሲ በለቀቀበት ክረምት ወደ ባርሴሎና ከመመለስ ጋር ተያይዞ ነበር። በተጨማሪም ባለፈው ክረምትም ለመመለስም ወሬዎች ነበሩ። ኔይማር ከደረሰበት ጉዳት በኋላ ሲመለስም እንግዲህ በሳዑዲ አረቢያ ከሚገኘው የቀድሞ ክለቡ አልሂላል ጋር የነበረው ውል አቋርጦ ወደ አደገበት ክለቡ ሳንቶስም በ6 ወራት ውልም መመለሱ የሚታወስ ነው። ኔይማር ወደ ብራዚል የሄደበት ዋናው ዓላማ ወደ ብቃቱ ለመመለስ ነው። ነገር ግን በክረምቱ እንደገና ነፃ ወኪል ይሆናል። እናም በባርሴሎና ቅርብ የሆነው የስፖርት አር እንዳረጋገጠው ከሆነ ወኪሉ ፒኒ ዛሃቪ የኔይማርን ወደ ባርሴሎና የመመለስ ፍላጎት እንዳሳወቀ ተነግሯል። ከፕሬዝደንቱ የውሃን ላፖርት ጋርም ጠንካራ ግንኙነት ያለው ዛሃቪ ኔይማርን በነፃ እንደሚመጣ ገልጿል። ተጫዋቹ ወደ ባርሴሎና ለመመለስም ተመጣጣኝ ደሞዝ ለመቀበልም ፈቃደኛ ነው። በአሁኑ ጊዜ በክለብ ውስጥ ያለው አመራር ኔይማርን በጠረጴዛው ላይ እንደ አማራጭ አድርጎ ይመለከቱታል። ኔይማር ብቸኛው ወይም ደግሞ ዋነኛው ኢላማቸው አይደለም። የኔይማር መመለስ የባርሴሎና አለቃ ሃንስ ፍሊክ በግልጽ ተቃውመውታል። ጀርመናዊው አሰልጣኝ እንግዲህ ኔይማር በክለቡ እንደገና መቀላቀሉን አይፈልጉትም። ቀደም ሲል የወጡ ዘገባዎች ኔይማር በመልበሻ ክፍል ውስጥም እንደ ላሚን ያማልና በብራዚል የመልበሻ ክፍል አብሮት የሚጋራውን ራፊኒያን የመሳሰሉ ወዳጆች እንዳሉት ተነግሯል። የስምምነቱ ተመጣጣኝ ዋጋና የላፖርት የማያቋርጥ ፍላጎት ደጋፊዎችን በኮከብ ፊርማዎችን በማሳመን እንዲሁ ያለው ፍላጎትም ለብራዚላዊው ኮከብ ጥቅም ላይ እንደሚውል ምንም ጥርጥር እንደሌለው ነው በርካቶች እየገመቱ ያሉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናን ለእናንተ አቀርባለሁ። ፏርባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።